የሰው ልጅ በምክንያታዊነት መስፈርት ላይ ሆኖ መወያየት ካልቻለ ተግባብቶ መኖር እጅግ አስቸጋሪ የሆነ እንደሚሄድ አሁን በዓለማችን ዙሪያ አደጉና ሰለጠኑ በሚባሉት አገሮች ጭምር ያለውን የፖለቲካ ትርምስ በጽሞና ለተመለከተ ሁኔታው ምን ያክል አስፈሪ የሆነ እንደሚሄድ መገመት ከባድ አይደለም። እነኚህና መሰል ቀውሶች በጥቅሉ የሚያዩ ምሁራን ያለንበትን ጊዜ ግዙፉ በሰው ልጅ ላይ የመጣ ቀውስ ወይም ሜታ ክራይሲስ ይሉታል። ይህ ሁሉ ቀውስ በአጠቃላይ በሰው ልጅ ላይ የመጣ ቢሆንም እንዲህ ተደራርቦ እንደ ወጀብ ሲመጣ ከአደጋው ለመትረፍና ለመኖር ሰው ከሰው ጋር፣ ሀገር ከሀገር ጋር የህልውና ግጭቶች ውስጥ ሊገባ የሚችልበት እድል ትንሽ አይደለም። በዚህ ጊዜ መጀመሪያ ደፍጥጧቸው የሚያልፋቸው ሀገሮች ምን አይነት ሀገሮች ይሆናሉ? ምን አይነት ሀገሮች ከዚህ ወጀብ አምልጠው እንደ ማህበረሰብ መቀጠል ይችላሉ? የሚሉትን ጥያቄዎች አስቦና መክሮ እንደ ማህበረሰብ ሊያስቀጥሉን የሚችሉ አስፈላጊ ወረቶችንና እሴቶችን ነቅሶ አውጥቶ በእነኛ ላይ አበክሮ መስራት ያስፈልጋል። እነኚህ ምንድናቸው የሚለውን ራሱን የቻለ ሰፊ ውይይትና ትንተና እንደሚያስፈልገው መቼም ጥያቄ የለውም። ያም ሆኖ ግን የተወሰኑትን በእኔ እምነት ብዙ ሰው ሊስማማባቸው የሚችሉትን እና ዛሬ ከተሰበሰብንበት ምክንያት ጋር የሚሄዱ ጥቂት አስፈላጊ ነገሮችን ለውይይት መነሻ ያክል ብቻ ላንሳ። እንደ ማህበረሰብ እንቀጥል ካል ትንሽ ሰብሰብ ማለት አለብን። ይህን ወጀብ መቋቋም የምንችለው በአንድነት መቆም ከቻል፣ በተለያዩ የማንነት ስሜቶች ዘር፣ ሃይማኖት ወዘተ መሳሳብ አቁመን የአንድ ዕጣ ፈንታ ተጋሪዎች መሆናችንን አውቀን አንዳችን ለሌላችን ደህንነት አስበን መቆም ስንችል ብቻ መሆኑን ማወቅ አለብን። ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ጠራርጎ እንደሚወስደን አውቀን ያሉንን ልዩነቶች በቀና ውይይት ቀርፈን ጊዜ ሳይቀድመን ሰብሰብ ማለት አለብን። ከኛ ውጪ ለኛ የሚያስብልን ሌላ ኃይል በነጠላም ሆነ በጋራ እንደሌለ አውቀን በመሃላችን ነፋስ እንዳይገባ ተጠንቅቀን እንደ አገር ልጆች በጋራ መቆም አለብን። በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። ሁለተኛ፣ ከድህነትና ከችጋር ጋር በተቻለ ፍጥነት መላቀቅ አለብን። ከሌላው ዓለም እየለመኑ የሚኖርበት ጊዜ እያበቃ መሆኑን አውቀን በኢኮኖሚ መስክ በተቻለ መጠን ፈጣን እድገት ብቻ ሳይሆን ለህልውናችን እጅግ አስፈላጊ የሆኑ ምርቶችን በራሳችንና በሀገራችን በማምረት ከሌሎች ሀገራት ጋር ያለን የንግድ ግንኙነት ቢቋረጥ እንኳን ለተወሰነ ጊዜ መቋቋም የሚችል ኢኮኖሚ በቶሎ መገንባት አለብን። ራሳችንን መመገብ መቻል፣ ወሳኝ የኢንዱስትሪ ምርቶችን በራሳችን ማምረት፣ የመከላከያ መሳሪያዎችንና ግብአቶችን ጨምሮ በኤነርጂ ራሳችንን መቻል፣ ለዚህም የሚያስፈልገውን ቁጠባ ለማግኘት ወገባችንን ጠበቅ አድርገን ለተወሰነ ጊዜ መኖር መልመድ አለብን። በመካከላችን ያለውን የኢኮኖሚ ወይም የሀብት ልዩነት ቢቻል ለማጥበብ ካልሆነም ቢያንስ የበለጠ እንዳይሰፋና እንዳይንቦረቆቅ አስበን መጓዝ አለብን። ሶስተኛ፣ በእንዲህ አይነት አስቸጋሪ ዓለማዊ ሁኔታ ከሌላው ዓለም ጋር የሚኖረንን የኢኮኖሚም ሆነ ሌላ ግንኙነት እንዲሁም ሀገራዊ ደህንነት እኛ በማንቆጣጠራቸው ሌሎች ኃይሎች እጅ እንዳይወሰን መጠንቀቅና መስራት አለብን። የውጭ ግንኙነታችን በተቻለ መጠን ሁሌም ከራሳችን ማህበረሰብ ጥቅም እንደ ሰው ልጅ አስበን ከሌሎች የሰው ልጆች ጋር የሚያስተሳስሩንን የሰው ልጃዊ እሴቶችን በሚመለከት ካልሆነ በቀር ከአገራችን ጥቅም አኳያ መቃኘት አለብን። በመጨረሻም በእውቀትና በክህሎት የተገነባ ወጣት ትውልድ ማፍራት አለብን። አዳዲስ እውቀቶች ለማፍለቅ የማያውቀውን ለመጠየቅ የማይፈራ በሳይንሳዊ እውቀት የታነጸና በልማድ ያልተተበተበ እጆቹ ሁሌም ለስራ የሚታትሩ በአቋራጭ የሚገኝ እውቀትም ሆነ ሀብት ጊዜያዊ እንደሆነ የሚያውቅ ስንፍናን የሚጸየፍ ንጽህናን የሚወድ ጠንካራ የሞራል ስብዕና ያለው አዲስ ትውልድ ለመፍጠር መትጋት አለብን። ከዚህም በላይ ብዙ ነገሮች ማድረግ ያሉብን ነገሮች አሉ።
ለዛሬው ግን ዝርዝሩን እዚሁ ላይ ላብቃና እነኚህ ከላይ የጠቀስኳቸው አራት ጉዳዮች በእርግጥም እንደ ሀገርና እንደ ማህበረሰብ ቀጣይነታችንን ለማረጋገጥ ያስፈልጋሉ በሚለው ላይ ከሞላ ጎደል ከተስማማን ቀጥለን ባጭሩም ቢሆን መመለስ ያለብን ጥያቄ እነኚህን ችግሮች ታዲያ ለመፍታት ፖለቲካችን በአጠቃላይ እስካሁን ሲሄድበት በነበረው መንገድ ቀጥሎ መፍታት ይቻለናል ወይ የሚለው መልሱ በፍጹም በዛ መንገድ ሄደን ልንቀርፈው የምንችለው አይደለም፣ አይቻለንም። ለዚህ ነው ይህንን ውይይት ሲጀምር ያልኩትን ፖለቲካችን በሚቀጥሉት 2 አስርተ ዓመታት መሰረታዊ በሆነ መልኩ መቀየር አለበት ያልኩት። ወገኖች ላለፉት 65 ግድም ዓመታት በኢትዮጵያ ዘመናዊ ፖለቲካ ወይንም ሀገሪቱ መዘመን አለባት በሚል እልህ የጀመረው ፖለቲካ ከመንግስቱ ንዋይ መፈንቅለ መንግስት ጀምሮ ብንቆጥረው እንኳን የሄድንበት መንገድና የደረስንበት ቦታ ስንነሳ ካለምንበት ጋር ሲነጻጸር አራምባና ቆቦ ነው ማለት ይቻላል። ስንጀምር ህልማችን ትልቅ የነበረ ቢሆንም ፖለቲካችን ሲጀምር ጀምሮ በግጭትና በንትርክ ይባስ ብሎ ደግሞ በደም መፋሰስ የታጀበ ነበር። እስካሁንም አለቀቀንም። እንኳን በሀገራችን ያሉ ጭቁን ህዝቦች የዓለም ጭቁን ህዝቦች ሁሉ አንድ ይሆናሉ ብለን በመዝሙር ጀምረን እንደ ሀገር እንኳን አንድ መሆን አቅቶን እርስ በርሳችን ዘር ለይተን እንባላለን። የድህነት ችግራችንን በጭፍር ርዕዮተ ዓለም ተመርተን በአዲስ ኮሚኒስት ስልተ ትምህርት በመቀየር ድህነትን ከምድረገጽ እናጠፋለን ብለን ተነስተን ድህነትን አባብሰን አረፍን። በኮሚኒዝም የሚመጣውን ዘመናዊ ሜካናይዝድ እርሻ ተንተርሰን ረሃብን ከሀገራችን እናጠፋለን ብለን ተነስተን ከ60 ዓመታት በኋላም 80 በመቶ የሚሆነው የሀገራችን ህዝብ ከሁለት በሬ ባልተላቀቀ ፍጹም ኋላ ቀር እርሻ መከራውን ይበላል። በዚያን ዘመን ከነበረው የአውራ ፓርቲ ፖለቲካ እስካሁን ትርጉም ባለው መልኩ መላቀቅ አልቻለም። ያንን ፖለቲካ ቀይረን ወደ ብዙሃ ፓርቲ ዲሞክራሲያዊ ፖለቲካ እንሂድ ብለን ስንነሳ እንኳን ወደዛኛው ጥግ ሄደን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎች መስርተን በፓርቲ መሪነት ስም ከድህነት ለመውጣት የሚያልሙ ፖለቲከኞች ሰብስበን ማህበረሰባችንን ከመበታተንና እርስ በርስ ከመዘላለፍ ውጪ ይህ ነው የሚባል ትርጉም ያለው የሐሳብ ክርክር ያለበትና ሐሳብ የሚገዛበት ፖለቲካ ውስጥ መግባት እስካሁን አልቻለም። በኋላ ቀርነታቸው የምንረግማቸው ግን ደግሞ የሀገራችንን አንድነት አስጠበቁልን፣ የባህር በራችንን ከቅኝ ገዢዎች አስለቀቁልን ብለን በኩራት የምናወድሳቸው አያት ቅድመ አያቶቻችን ያቆዩልንን እንኳን መጠበቅ አቅቶን የባህር በር የሌላት ግን በጣም ብዙ ህዝብ ያላት ትልቁ ሀገር መባል መታወቂያችን ሆኗል። ይህ ሁሉ ሌሎች ተጨማሪ ግፊቶች ቢኖሩበትም በዋናነት የፖለቲካችን መክሰር ውጤት ነው። ይህ ነው በፍጹም መቀየር ያለበት የሀገራችን ፖለቲካ ሂደትና ይዘት። ይህ ፖለቲካ ነው ለሀገራችን ህልውና ሲባል በፍጹም መቀየር ያለበት። ጥያቄው ወደ ምንድን ነው የሚቀየረው? እንዴት ነው የሚቀየረው የሚለው ነው። በዚህ ላይ ጥቂት መነሻ ነጥቦች ላንሳ። እኔ እስከሚገባኝ ድረስ ፖለቲካ የአጠቃላይ የማህበረሰቡ የጋራ ጉዳይ ነው። በሀገር ፖለቲካ ዙሪያ የሚወሰኑ ማናቸውም ውሳኔዎች የአጠቃላይ የማህበረሰቡን ጥቅም ማስጠበቅን ማዕከል ያደረጉ መሆን ያለባቸውም ለዚህ ነው። ከሌላው የማህበረሰብ ክፍል በተለየ የግልና የወል ፍላጎታችንን ማለትም የተወሰኑ የማህበረሰብ ክፍሎችን የሚመለከቱ ብቻ ከሆኑ ለማስጠበቅ የምንጠቀምበት ከሆነ ፖለቲካው ይቆሽሻል፣ ይበላሻል፣ የፍትጊያ መድረክ ይሆናል። በእርግጥ በግል ወይም በወል የሚያስፈልጉን ግን በጋራ እንደ ማህበረሰብ ብቻ ልናሟላቸው የምንችላቸው ፍላጎቶች አሉ። ለምሳሌ የሃይማኖት ስብስቦች ሃይማኖታቸው እንዲከበር ከሌሎችም ሃይማኖቶች እኩል እንዲታይላቸው ሃይማኖታቸውን በራሳቸው አውድ በሰላም እንዲያከብሩ ይፈልጋሉ። ይህን በእርግጠኛነት ሊያገኙ የሚችሉት የፖለቲካ ስርዓቱ መብታቸውን እንደ ሁሉም የማህበረሰብ ክፍል በእኩልነት ሲያይላቸው ብቻ ነው። የፖለቲካ ስርዓቱ የሚያዳላባቸው ከሆነ ወይንም ሰላሙን ካላስከበረላቸው ይህን የወል መብታቸውን ሊጎናጸፉ አይችሉም። ስለዚህ ለፖለቲካ ስርዓቱ ባይተዋር ይሆናሉ። ግለሰቡ
ጥሩ ህይወት ኖር ያለው ለማለት ለጋራ ጥቅም ሲባል ትንሽም የተገደበ ቢሆን ነፃነቱን ይፈልጋል። በሰላም ወጥቶ መግባት ይፈልጋል። ከሱ በላይ በፈረጠሙ ጉልበተኞች ሰርቶ ደክሞ ያገኘውን ሀብት ሊቀማ አይፈልግም። ይህን የሚያገኘው ደግሞ ይህንን ነፃነቱንና ደህንነቱን በእኩልነት የሚያረጋግጥለት የፖለቲካ ስርዓትና የሚያስፈጽም መንግስት ሲኖረው። በሌላ አነጋገር ሁሉም የአንድ ሀገር ዜጋ እንደ ግለሰብም ሆነ እንደ ወል ስብስብ የሚሻቸውን ፍላጎቶቹን ማግኘት የሚችለው በጋራ በፖለቲካ ስርዓቱ ለሁሉም በሚወሰኑ ውሳኔዎች፣ ምክንያቱም የመንግስት ውሳኔዎች ለሁሉም ላይ አስገዳጅ ስለሆኑ፣ እኩል ተጠቃሚም ለምሳሌ ሰላም በማግኘት እኩል ኃላፊነትም ለምሳሌ ተመጣጣኝ ታክስ መክፈል እና እኩል ተሳታፊም ለምሳሌ በመራጭነት ሲሳተፍ ይሆናል። ይህ ደግሞ ሊሆን የሚችለው የመንግስት ስርዓቱ ለሁሉም እኩል በሆነ መስፈርት በዜግነቱ መቋቋም ሲችል ብቻ። ለዚህ ነው ለማህበረሰብ ሰላም፣ መረጋጋትና አንድነት እንዲሁም እኩል የኢኮኖሚ ዕድል ተጠቃሚነት እጅግ አስፈላጊ የሆነው ፖለቲካው ሁሉንም በእኩልነት በሚያይ መስፈርት መቃኘት አለበት የሚባል። መጪውን ወጀብ ለመቋቋም ሰብሰብ ብለን እንደ ሀገር ወይም እንደ ፖለቲካ ማህበረሰብ ማሰብ፣ አንድነታችንን ማጠናከር ይገባል ካል ፖለቲካችን በእኩልነትና በጋራ ጥቅም ላይ የተዋቀረ መሆን አለበት። ፖለቲካን በዘርና በሃይማኖት አዋቅረን የተለያዩ ዘሮችና ሃይማኖቶች ባሉባት ሀገር በሰላም እንኖራለን ማለት አስቸጋሪ። የኢትዮጵያ ፖለቲካ ወሳኝ በሆነ መንገድ በሚቀጥሉት ዓመታት ወደዚህ አይነት የዜግነት ላይ የተመሰረተ ፖለቲካ መግባት አለበት ብዬ አምናለሁ። ከዚህ አንጻር ኢዜማ የቆመበትን ይህንን መርህ በጊዜያዊ የብሔር ስሜት ግፊቶች ሳይጠለፍ አጠንክሮ ይዞ መቀጠል የዚህ አቋም ተጠቃሚነት ለሁሉም ማህበረሰባችን ጥቅም እንደሚያስፈልግ ከራሱ አልፎ ሌሎችንም የፖለቲካ ኃይሎች እንዲረዱትና እንዲቀበሉት ሞትወት ይገባል። ፖለቲካው በዜግነት ላይ መመስረቱ ብቻውን ግን ከውስጥ መጓተት ያድነዋል ወይንም የሚመጣውን ወጀብ ለመቋቋም ብቻውን ይበቃል ማለት አይደለም። የኢኮኖሚ ጥቅሞችና ፍላጎቶች ለግጭት፣ ላለመረጋጋትና በአጠቃላይም ለአገር ደካማነትና ለወጀቡ ተጋላጭ ያደርገናል። አስበን አቅደንና ደክመን ሰርተን ማህበረሰባችንን ከድህነት ማውጣት ኢኮኖሚያችን በቀላሉ የማይናጋ ጠንካራ መሰረት ላይ ማቆም ይጠበቅብናል። እንደ ሀገር ምርታችን በቂ አይደለም። በሰፊው ማምረት አለብን። ኢኮኖሚያችን ክፉኛ ለውጭ ኢኮኖሚ መዋዠቆች ተጋላጭ ነው። በዋና ዋና የኢኮኖሚ መስኮች የሀገር ውስጥ ጠንካራ መሰረት መጣል አለ። ለሁሉም ዜጎቻችን ኢኮኖሚያዊ እኩልነትን ማረጋገጥ እንኳን ባንችል የተሻለ ህይወት የመኖር እድልን ለብዙ ዜጎቻችን እንዲደርስ ማድረግ አለብን። ፍጹም ድህነትን በተቻለ ፍጥነት ከሀገራችን ማጥፋት አለብን። ይህ እጅግ በጣም ብዙ ስራ ይጠይቃል። የሁሉም ፖለቲከኛ ዋና ፍላጎት መሆን አለበት። ፖለቲካችን የምንከተላቸው ፖሊሲዎች ይህን እንድናደርግ የሚያስችሉን ሊሆኑ ይገባል። በዚህ ላይ የሀገሪቱ የፖለቲካ ኃይሎች የጋራ ስምምነት ወይም አንድ አቋም ሊይዙ እንኳን ባይችሉ፣ በአካሄድ በፖሊሲ ቢለያዩ እንኳን ቢያንስ የመናቆር አልፎም የግጭት ምክንያት እንዳይሆኑ መጠንቀቅን ይጠይቃል። የፖለቲካ ስልጣኑን የያዘው ማንም ሆነ ማን የፖለቲካ ስልጣኑን የራሱን ወይንም የተወሰነ የህብረተሰብ ክፍል ጥቅምን በአድሎ ለመጫን እስካልሞከረ ድረስ የፖለቲካው ሰላም መሆን እነኝህን የኢኮኖሚ ፍላጎቶች ለማሟላት እና በዘላቂነት ማህበራዊ መረጋጋት ለመፍጠር ከዚያም በጋራ የውጭ ጫናዎችን ለመቋቋም ያስችለናል። የፖሊሲና የአካሄድ ልዩነቶች ወደ ግጭት የሚወስዱ እንዳይሆኑ ሁሉም ፖለቲከኛ በኃላፊነት ስሜት እንዲንቀሳቀስ ያስፈልጋል። አሁን ባለው የዓለማችን ሁኔታ ደግሞ ይህን በአስቸኳይነት ስሜት ማህበረሰባችንን በጋራ ለዚህ ዓላማ በማሰለፍ በጋራ መስራት ይኖርብናል። አሁን ያለንበት ድህነትና የኢኮኖሚ ሁኔታ ይህን ወጀብ አልፈን እንደ ማህበረሰብ ለመቀጠል በፍጹም አያስችልም። በውስጣችን ያሉ የፖለቲካ፣ የሃይማኖት፣ የዘር ማንነት ወዘተ ልዩነቶችን የውስጥ ባላንጣዎቻችንን ለመጉዳት በሚል ወይንም ለአጭር ጊዜ የቁስ ጥቅም በሚል በምንም አይነት ፖለቲካችንን የውጭ ኃይሎች መጠቀሚያ እንዳናደርገው መጠንቀቅ አለብን።
መጪው ፖለቲካ እንዲህ አይነት ባንዳነትንና ስግብግብነትን የማይሸከም መሆኑን፣ እንዲህ አይነት ደካሞች ከፖለቲካው ሊጠቀሙ የማይችሉ መሆኑን ሁሉም ሀገራዊ የፖለቲካው ኃይሎች ማሳየት አለባቸው። የሀገራችንን ጥቅም ያስቀደመ ፖለቲካ የሁሉም ፖለቲካ ኃይሎች መነሻ ሀሳቤ መሆኑ ግዴታ ብቻ ሳይሆን የሀገራችን የህልውና ጥያቄ መሆኑን ሁሉም ፖለቲከኛ ወይንም የፖለቲካ ምኞት ያለው ወይም አምቢሽን ያለው ኢትዮጵያዊ ተረድቶ ነው ፖለቲካ ውስጥ መግባት ያለበት። ይህ ግን በውጭ ግንኙነታችን ብቻ ሳይሆን የሀገር ውስጥ ጉዳይም ሆነው የዕለት ተዕለት ፖለቲካችን ጢብ ጢብ መጫወቻ መሆን የሌለባቸውን ጉዳዮች ለይተን እነኚህን ጉዳዮች የጊዜያዊ የፖለቲካ መሸናነፊያ እንዳይሆኑ የሚጠነቀቅ ፖለቲካ ነው የወደፊቱ ፖለቲካችን መሆን ያለበት። በሀገርና በህዝቡ አንድነትና ክብር ላይ፣ በሰላም ላይ፣ በደህንነት ተቋሞቻችን ላይ፣ በልጆቻችን ትምህርት ላይ፣ የማህበረሰባችን የሞራል መሰረት በሚያናጉ ጉዳዮች ላይ ወዘተ ልዩነት እንኳን ቢኖረን ለጊዜያዊ ፖለቲካ ሳይሆን እነኚህን ጉዳዮች በማይጎዱና በሚያጠናክሩ መልክ ነው የወደፊቱ ፖለቲካችን ሊያያቸው የሚገባው። ሁሉም ነገር የፖለቲካ መጫወቻ አይደለም፣ ሊሆንም አይገባም። በመጨረሻም የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ ፖለቲካ መውጣት አለበት። የሚደማመጥ መሆን አለበት። እኔ ብቻ ያልኩት ነው ልክ ከሚል ባዶው ያላዋቂ ትዕቢት ወይንም ለማሸነፍ እስከጠቀመኝ ድረስ ሌላው የሀገሬ ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ አለበት። ፖለቲካ ብቃት ያላቸው ጨዋ ዜጎች ስድድብ ፈርተው የሚሸሹት፣ አላዋቂ ደፋሮች ብቻ የሚሰበሰቡበት መሆን የለበትም። ሌላውን የመስማት ከሌላው መማር የሚፈልግ ሁሉንም ልዩነት ሆን ብሎ ለማጥፋትና ለመበደል ታስቦ የተያዘ አድርጎ ማሰብ ወይም የተለየ ሀሳብ ያለውን የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል። ፖለቲካችን ባለፉት 60 ግድም ዓመታት በተጓዘበት መንገድ ከዛ በፊት የነበረው ሸግዬ ፖለቲካ ነበር ለማለት አይደለም። ስላልሆነም ነው ማህበረሰቡም ለውጥ ፈላጊ ያደረገው። ፖለቲካችን ባለፉት 60 ዓመታት በተጓዘበት መንገድ የራሱ የአካልም ሆነ የስነ አእምሮ ቁስል የሌለበት ኢትዮጵያዊ አለ ማለት አይቻልም። የሌላውን ቁስል ለመረዳት የሚሞክር ርኅራኄ የተጨመረበት ፖለቲካ ሲኖረን ነው የመጣብንን ወጀብ በጋራ መቋቋም የምንችለው። እነኚህን ለውጦች ተሸክሞ ለመሄድ የሚችል የማህበረሰብ ፖለቲካዊ ውቅር ከሌለን በሀገራችን ላይ ሊመጣ የሚችለውን መዘዝ መገመት በጣም አስቸጋሪ ይሆናል። በሌላ አነጋገር እስካሁን ስንሄድበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ወጀብ መቋቋም በፍጹም አያስችልም። ኢዜማ እንዲህ አይነት የሰለጠነና ሀገርን ያማከለ ፖለቲካን መርሆ ያደረገ በእሳት የተፈተነ የፖለቲካ ድርጅት ነው ብዬ አምናለሁ። እየመጣ ያለው ፖለቲካ እንደዚህ ያሉ የሰከኑ የፖለቲካ ድርጅቶችን የሚያጎለብት፣ በጭፍን ስሜትና በብሽቅ ፖለቲካ የተካኑትን እያኮሰመነ የሚሄድ ይመስለኛል። የኢዜማ አይነት ድርጅቶች መኖራቸውና ቀጣይነታቸው በሀገራችን የተረጋጋ ዘላቂ የፖለቲካ ስርዓት ለመመስረት አስፈላጊ ነው ብዬ ከልቤ አምናለሁ። ይህንን ኃላፊነቱን እንዲወጣ ደግሞ ኢዜማ በእምነቱና በአቋሙ ዙሪያ የሚሰበሰቡና ለመማር ዝግጁ የሆኑ ወጣቶችን መሳብ፣ ፖለቲካን ፈርተው ሸሽተው የነበሩ ግን ሀገራቸውን የሚወዱና ምክንያታዊ ፖለቲካን የሚሹ ወገኖችን በሩን ክፍት አድርጎ መቀበልና ማሰባሰብ አለበት። የቀድሞውን አይነት የአውራ ፓርቲ ፖለቲካ ለመቋቋምና በዘላቂው የተረጋጋና ዴሞክራሲያዊ ፖለቲካ በሀገራችን እንዲያብብ ኢዜማ በአደረጃጀቱም ሆነ ለእምነቱ ባለው ጽናት ጉልህ ሚና መጫወት ይችላል ብዬ ከልቤ አምናለሁ። በዚህ እምነቴም ኢዜማውያን እንደማታሳፍሩኝ እርግጠኛ ነኝ። ውድ ጉባኤተኞች፣ ይህን ንግግር ከመዝጋቴ በፊት ምናልባትም በአንዳንዶቻችሁ ጭንቅላት ውስጥ ይህ ሰውዬ ከፖለቲካ አመራርነት ለምን ጡረታ መውጣት ፈለገ ብላችሁ የምታስቡ ካላችሁ እውነተኛ ምክንያቴን ቢያንስ ወደዚያ ውሳኔ የገፉኝን ከኔው አንደበት እንድትሰሙት ያክል 1-3 ነጥቦችን አንስቼ ላብቃ።
የመጀመሪያው ግላዊ ወይም እንደ ግለሰብ እድሜ እየገፋ ሲሄድ ራስን ከማዳመጥና ከራስ ጋር በመነጋገር የሚሰሙ ስሜቶች ናቸው። ይህንን ለረጅም ጊዜ ፖለቲካ ውስጥ መቆየት ያመጣው ዝለትና ከዕለት ተዕለት እሳት ወጥቶ በጥሞና ማሰብና ማረፍን የሚፈልግ የእድሜ ግፊት እንበለው። አንዳንድ ጊዜ ሳስበው ለእኔ የሚገርመኛል። ቢያንስ ላለፉት ግማሽ ምዕተ ዓመት በትክክል ከቆጠርኩት ከ16 ዓመቴ ጀምሬ በአንድ መልኩ ወይንም በሌላ በኢትዮጵያ ፖለቲካ ውስጥ ተሳትፌያለሁ። በወጣትነት ከጋለ ስሜት መጠጥ እስካለ የአዛውንት አሳቢነት ድረስ አለሁበት። ብታምኑም ባታምኑም ብዙ ጊዜ ልሸሸው ሞክሬያለሁ። አንድ ወይንም ሌላ በደል ወይንም ችግር ወይንም ብዙ ጊዜ ውስጥ ያለ የኃላፊነት ስሜት ጎትቶ መልሶ ያስገባኛል። በአጠቃላይ ግን ፖለቲካ እንደ ስራ አስፈላጊም አድካሚም ብዙ ነውር ያለበትም ነው። በተለይ ከፍ ላለ ዓላማ ለተቀላቀለ ሰው በወጣትነት እድሜ የምትችለውን እድሜ እየገፋ ሲሄድ በቀላሉ የምትቀበለው አይሆንም። ክፉን የመቀበል ጫንቃህ ብቻ ሳይሆን የሚዝለው ለረጅም ጊዜ በዝርዝር አስበህ ወደ እውነቱ ለመጠጋት ያለህን ጉልበት እየቀነሰ ይሄዳል። በዚህ ጊዜ ለራስህና በቅርብ ላሉ ሰዎች ብቻ አስበህ ውሳኔ እየሰጠ መሄድ ላይደግምህ ይችላል። ብትሳሳትም እንኳን ክፉ ውጤቱ በራስህ ላይና በጥቂቶች ላይ ይሆናል። ውሳኔ የምትሰጥበት ጉዳይ የብዙ ህይወትን የሚመለከት የሀገር ጉዳይ ከሆነ ግን ያውም እንደዚህ አይነት የመጨረሻ ውጤቱ ያልታወቀ ትልቅ ዓለማዊ ለውጥ ባለበት ሁኔታ ለመሳሳት ያለው እድል በጣም ጠባብ። ስለዚህ ጉልበቱና ክህሎቱ ላላቸው ቦታውን መልቀቅ፣ ጊዜው የሚጠይቀው አዲስ አመለካከት ላላቸው በሰላም አስረክቦ መሄድ ለራስም ለድርጅቱም ለሀገርም ይጠቅማል። ሁለተኛው ምክንያት ደግሞ በአጠቃላይ በሰው ልጅ የመጣው ከምክንያታዊነት ከማሰብና ከእውነት ጋር የተጣላ የንትርክና የሙግት ባህል አድካሚ እየሆነ መሄዱ በማህበራዊ ሚዲያ ዘመን ምክንያታዊነት በጠፋበት የሰው የማንበብ ትዕግስት በተሟጠጠበት እውነትና ሐሰት መለየት ባልተቻለበትና ለእውነት ወገንተኛነት እጅግ በቀነሰበት ፖለቲካ ብቻ ሳይሆን በአጠቃላይ ምንም አይነት ውይይት ውጤታማ ሊሆን አይችልም። ዝም ብሎ ጉንጭ ማልፋት ነው የሚሆነው። በዚህ አይነት ጊዜ ምክንያታዊ ሰዎች በፖለቲካው ብቻ ሳይሆን በአጠቃላይ ከህዝብ መድረክ ወይም ፐብሊክ ኢንጌጅመንት ትንሽ መራቅን ቢመርጡ የሚገርም አይደለም። ይህም በአጠቃላይ በዓለም ደረጃ በብዙ ምሁራን ዘንድ እየታየ ያለ የተስፋ ማጣትና ራስን ከጭቅጭቁ ሜዳ አርቆ ከዕለት ተዕለት የስሜት ግልቢያ ታቅቦ ቀስ ብሎ ሁኔታውን ለማጥናትና ለማወቅ ያለ ስሜት እያደገ እንደመጣ ጥናቶች ያመለክታሉ። እውነት ለመናገር እኔንም የዚያ አይነት ቫይረስ የያዘኝ ይመስለኛል። የሰው ልጅ ራሱን ለማጥፋት የሚሄድበት መንገድ ያስገርመኛል። ይበልጥ እንዳውቀውም ውስጤን ይጎተጉተኛል። ስለዚህም ትንሽ ነጠል ብሎ ለማንበብና ለማሰብ ቀልቤ ይሻል። ስለዚህም በዚች ባለችኝ ቀሪ ጊዜ በስፋት ልመለከታቸውና ልጽፍባቸው የምፈልጋቸው ጉዳዮች አሉ። ለእነኛ ስራዎች ትንሽ ጊዜን መስጠት እፈልጋለሁ። ቢያንስ ለመጪው ትውልድ ይህ ዓለም እየሄደበት ካለበት የቀውስ አካሄድ አንጻር ለራሱም ሆነ ለሀገሩ ቀጣይነት ለመስራት እንዲችል ምን ማድረግ እንዳለበት የሚጠቁም የታሰበበት የሽማግሌ ምክር ማበርከት እፈልጋለሁ። አመኑበትም አላመኑበትም አንድ ቀን ወደፊት ማንበብ እንደገና ፋሽን ይሆናል ብዬ ስለማምን፣ ውድ ዜማውያን፣ ውድ የሀገሬ ልጆች፣ ይህ ማለት ግን ከፖለቲካ ወይንም ከሀገር ጉዳይ ሙሉ ለሙሉ እርቃለሁ ማለት አይደለም። እንደ ዜጋ ለሀገር የሚጠቅም ነገር ለመስራት አቅም እስከፈቀደ ድረስ በድርጅት ውስጥ አካዳሚውን በመደገፍ ወይንም ወጣት አመራሮችን በማሰልጠን ወይንም ፈጣሪ አይበለውና ወጣቶች ከአዛውንቶች ሀሳብ እንፈልጋለን ካሉ በሀገር ጉዳይ ለመመካከር ሁሌም ፈቃደኛ ነኝ። ከድርጅቱ ውጭም ቢሆን በማስተማር ወይንም በመንግስት ስራም ቢሆን
ከፖለቲካ ወጣ ባሉ ሙያዊ ስራዎች ማገዝ አቅም እስካለኝ ድረስ የምቀጥል ይመስለኛል። ለእናንተ ለኢዜማ ጉባኤተኞችና አባላት እንድታውቁትና ከልባችሁ እንድታምኑት የምፈልገው ግን አንድ ነገር አለ። ይህን ድርጅት ስንመሰርት በጋራ ለፈጠርናቸው ዓላማዎች በጽናት እስከቆመ ድረስ፣ የሀገርን ጥቅምና ፍላጎት ሁሌም እስካስቀደመ ድረስ፣ ለሀገር እድገትና ለዜጎች እኩልነት እስከቆመ ድረስ፣ ከዘረኛነት እስከጸዳ ድረስ ሁል ጊዜም ከኢዜማ ጋር አብሬ እንደምሆን ቅንጣት ታክል እንዳትጠራጠሩ። በመጨረሻም መላው የኢዜማ አባላት በድጋሚ ድርጅቱን እንድመራ ለመረጣችሁኝና ይህንን ከፍተኛ ኃላፊነት ለሰጣችሁኝ፣ በአስቸጋሪና ፈታኝ በሆነ የፖለቲካ ምህዳር ውስጥ ሆነን ከተለያዩ የፖለቲካ ኃይሎች በሚወረወሩ አልባሌ አሉባልታዎች ሳትደናገጡ፣ አንዳንዴም ከቅርብ ወዳጆችና ጓደኞቻችሁ ጭምር የሚመጡ ግፊቶችን ተቋቁማችሁ ከጎናችን ለቆማችሁት ለሰጣችሁኝ አክብሮትና ጓዳዊ ፍቅር እጅግ እጅግ ከልቤ ላመሰግናችሁ እወዳለሁ። ከፊታችን ያለው ጊዜ ለኢዜማ አይነት ፓርቲ ብሩህ ነው። ያ ማለት ግን ወደፊት የሚኖረው የፖለቲካ የሀገር ሁኔታ አልጋ በአልጋ ይሆንላችኋል ማለት አይደለም። አንድነታችሁን ጠብቃችሁ፣ ልዩነት ሲኖራችሁ ባሉት መዋቅሮች ውስጥ አድቅቃችሁ ተወያይታችሁ፣ ካልባሌ ሐሜትና ወሬ ታቅባችሁ፣ የድርጅቱን ሕግና አሰራር ተከትላችሁ እናንተው የመረጣችኋቸውን ወጣት መሪዎች አክብራችሁ እስከሄዳችሁ ድረስ መሪዎቹም አባላቱን አክብረው ከአባላት የሚመጡ ሀሳቦችን ችላ ሳይሉ ከግምት እስካስገቡና በውስጣቸውም እርስ በርስ ሽኩቻ ወጥተው በጓዳዊ ፍቅር መስራት እስከቻሉ ድረስ ይህን ደግሞ እንደሚያደርጉ ጥርጥር የለኝም። ይህ ድርጅት ከፍተኛ ቦታ እንደሚደርስ ፍጹም አልጠራጠርም። እንደገና ስላከበራችሁኝ ፈጣሪ ያክብርልኝ። ፈጣሪ ኢትዮጵያንና ልጆቿን ይባርክ። በጽሞና ስላዳመጣችሁ